የእግዚአብሔርን ቃል ነው መማማራችንን የምንቀጥለው። ሮሜ ምዕራፍ 10 ላይ ነው ያለነው። እግዚአብሔር ረድቶን ባለፈው ሳምንት ቁጥር 10ን አይተናል። ካቆምንበት ነው ዛሬ ደግሞ የምንቀጥለው። ሮሜ ምዕራፍ 10 ከቁጥር 1 ጀምሮ እስከ ቁጥር 10 ያለውን በወፍ በረር ለመከለስ ሞክራለሁ። አንድ አይነት ገጽ ላይ እንድንሆን ማለት ነው። እንደምታስታውሱት ሮሜን ስንጀምር ከምዕራፍ 1 እስከ ምዕራፍ 8 ወይም ከ16ቱ ምዕራፎች የመጀመሪያዎቹ 8 ምዕራፎች ላይ ጳውሎስ ምዕራፍ በምዕራፍ ቁጥር በቁጥር ትኩረት ያደረገው የመዳንን አስተምሮ አይደል? በእምነት የመጽደቅ አስተምሮ ምን ያህል ወሳኝ እንደሆነ ልብ ብለናል። ከዚያ በመቀጠል ግን በእነኚህ በሶስቱ ምዕራፎች ምዕራፍ 9፣ ምዕራፍ 10፣ ምዕራፍ 11 ላይ ደግሞ በዚህ በትልቁ በእግዚአብሔር የማዳን ዕቅድ ውስጥ እንደተጠራ ሕዝብ፣ እንደተመረጠ ሕዝብ፣ አባቶች ነቢያት ከእርሱ እንደሆኑ ሕዝብ እስራኤል የቱ ጋር ነው ቦታው፣ ድነትን በተመለከተ ምንድን ነው የነሱ ሁኔታ የሚለውን ጉዳይ ዲል ማድረግ የጀመረበት ምዕራፍ ናቸው እነኚህ ሶስቱ ምዕራፎች። ምዕራፍ 9 ውስጥ እግዚአብሔርን ሉዓላዊና ነፃ ፈቃድ ተማማር አይደል? በድነት ውስጥ እግዚአብሔር ሐሳቡን ኤክስኪዩት የሚያደርገው ምርጫ በሚባል አሰራር አይደል ያለው። እሱም በዝርዝር አሳይቶን ነበረ። ከአብርሃም ዘር ስለሆኑ ሁላቸውም የአብርሃም ልጆች አይደሉም፣ ከእስራኤል ስለሆኑ ሁላቸውም የእግዚአብሔር እስራኤል አይደሉም። የእሱን መልእክት አስሚታ ደግሞ ለእኛ ምንድን ነው ይሄ ነገር ውጤቱ የሚለውንም እንድናይ እግዚአብሔር በዛ ቃል ውስጥ ብዙ ነገር አስተምሮናል። ምዕራፍ 10ን ከቁጥር 1 እስከ 10 ያለውን በሁለት ክፍል ከፍለን ነበር የተማማርነው። በጣም አቴንሽን ስለሚፈልግ ነው ምዕራፍ 10። ኦፍ ኮርስ ክለሳ ይመስላል እስካሁን ያስተማረውን፣ ግን እኛም ቆም ብለን ሁልጊዜ መዳናችንን እንድናስብ የሚረዳ ነው። የመጀመሪያው ክፍል ከቁጥር 1 ጀምሮ እስከ ቁጥር 4 ያለውን ነበር ያየነው። እሱን ደግሞ በሁለት ከፍለን ያየነው። ከ1 እስከ 3 እስራኤል መዳን አለባቸው ነው ጳውሎስ የሚለው አይደለም። የቃል ኪዳን ሕዝብ፣ ነቢያት አለኝ የሚል ሕዝብ፣ አባቶች ከኔ ናቸው የሚል ሕዝብ ምን አለበት ነው? ምን ያስፈልገዋል? መዳን ያስፈልገዋል። እስራኤል እንዲህ ከተባለ ካህን ያለው ቤተ መቅደስ ያለው የሕጉ መጽሐፍ እንካችሁ ተብሎ የተሰጠው ነቢያት ከእርሱ የሚቆጠሩለት ክርስቶስም በስጋ ከሐረጉ የተሳበለት ሕዝብ መዳን ያስፈልግሃል፣ እንደውም እንድትድን እየጸለይኩልህ ነው ካለው ጳውሎስ እኛም ራሳችንን መፈተሽ ግዴታ ውስጥ እንገባለን አይደለም። ትምክህት ብለን ያዝናቸው ከእግዚአብሔር ጋር ባለን ግንኙነት እርግጠኞች እንድንሆን ያደረጉንን ነገሮች መለስ ብለን እንድንፈትሻቸው ሊጫነን ይገባል። ሮሜ ምዕራፍ 10 ከቁጥር 1 እስከ ቁጥር 4 እግዚአብሔር የሚታወቅም ነው የማይታወቅም አምላክ ነው አይደለም። አንዳንዴ ማንም የቆመ ቢመስለው አይደል የሚለው ምን እንዳይሆን ይጠንቀቅ፣ እንዳይወድቅ ይጠንቀቅ ይላል። አቹ ክርስቲያን ሁል ጊዜ መጽሐፍ ቅዱሳዊ መሰረት በሌለው እርግጠኝነት ውስጥ ሆኖ እንቅልፍ ሊይዘው አይገባም። ሁሌ መንቃት አለበት። እሱን የነገረን ለምንድን ነው እንዲድኑ ምጸልይላቸው ያለ እውቀት ይቀናሉ አይደል? አንደኛው ማስረጃ። ሁለተኛው ደግሞ የእግዚአብሔርን ጽድቅ አያውቁም። they think they know የሚያውቁ ይመስላቸዋል፣ ነገር ግን አያውቁም። የራሳቸውን ደግሞ ጽድቅ ለማቆም ይፈልጋሉ። በእነኚህ 3 መሰረታዊ ምክንያቶች ለእግዚአብሔር ጽድቅ የማይገዙ ስለሆኑ እንዲድኑ ጸልይላቸዋለሁ። ስለዚህ ቁጥር 4 ላይ ደግሞ ስነ መለኮታዊ መግለጫን ሰጠን። የሚያምኑ ሁሉ ምን የሆኑ ዘንድ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። እጅግ የከበረ ቃል፣ ሃሌሉያ! የከበረ ቃል፣ ሰው ሁሉ ሊያውቀው ሊያሰላስለውና ሊሰማው የሚገባ የከበረ ቃል ነው። ለሚያምኑ ሁሉ ወይም የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ። የዚህን አስተምሯዊ መግለጫ የዚህን እውነት ምንነት ተረተናል። እነዚህ ነበር በክፍል 1 የነገረን ካስታውሳችሁ። በክፍል 2 ውስጥ ደግሞ የተማማርነው ከቁጥር 5 እስከ ቁጥር 10 ያለውን ነበር። የቁጥር 4ቱን ስነ መለኮታዊ መግለጫ፣ የቁጥር 4ቱን ኢቫንጀሊካል ትሩዝ ወንጌላዊውን እውነት ያብራራበት ነው። ከቁጥር 5 እስከ 10 ያለው ቁጥር 5 እና ቁጥር 6 ውስጥ ሁለት ነገር ተነጻጽሯል። ከሕግ የሆነ ጽድቅና ከእምነት የሆነ
ጽድቅ እነኚህ ሁለቱ በንጽጽር የቀረቡበት ነው። ከዛ ቁጥር 7 እና ቁጥር 8 ደግሞ በተወሰነ መልኩ ከቁጥር 6 ጀምሮ ዘዳግም ምዕራፍ 30 ውስጥ ሄደው ከቁጥር 12 እስከ ቁጥር 14 ባለው ክፍል ላይ ተመስርቶ በወቅቱ እግዚአብሔር በሙሴ አማካኝነት ስለ ትእዛዚቱ ስለ ሕጉ የተናገራቸውን ንግግሮች መሰረት አድርጎ ልክ እንዲሁ ደግሞ አሁን በእኛ በሐዋርያቱ ለእናንተ እየተሰበከ ያለ የእምነት ቃል አለ። የሕጉ ቃል እንዳለ ሁሉ የምን ቃል አለ? የእምነት ቃል አለ። ይህ የምንሰብከው የእምነት ቃል ነው አይደል የሚለው? ይህ የምንሰብካችሁ እስካሁን ማስተምሮ የእምነት ቃል ብሎ 3 ዩኒክ ባህሪያቶች አሉት ነው ያለ። አንደኛ ልክ እንደ ዘዳግም 30ው ሕግ እንደ ዘዳግም 30ው ትእዛዝ ይህኛ የምንሰብካችሁም የእምነት ቃል የማስጦታ ነው፣ የእግዚአብሔር ስጦታ ነው። አንደኛ። ሁለተኛ የምንሰብከው ይላል በሐዋርያቱ የተሰበከ የአዲስ ኪዳን የመዳን ትምህርት ማለት ነው የእምነት ቃል ማለት። እንዲህ አይነት ባህሪ ያለው በእኛ የተሰበከ ነው፣ ሌላ ምንጭ የሌለው እያላቸው ነው። ሶስተኛው ሰው በእምነት የሚቀበለው እንጂ በስራ አክሰስ የሚያደርገው ቃል ወይም ትምህርት አይደለም። እኚህ ባህሪያቶች አሉት አለን። ከዛ ደግሞ በሶስተኛ ደረጃ ቁጥር 9 ላይ የዚህን የእምነት ቃል ኮንቴንቶች ነገረን አይደለም? 2 ኮንቴንቶች አሉት። አንደኛው ኢየሱስ ማን እንደሆነ ጌታ እንደሆነ፣ ሁለተኛው እግዚአብሔር ከሙታን እንዳስነሳው። እነኚህ ሁለቱ የዚህ እኛ የምንሰብካቸው ሰው በእምነት አክሰስ የሚያደርገው የእምነት ቃል ኮንቴንቶች ናቸው። ክርስቶስ ጌታ እንደሆነ፣ ክርስቶስ ከሁሉ በላይ እንደሆነ፣ ክርስቶስ ያህዌ እንደሆነ፣ እግዚአብሔር እንደሆነ፣ እግዚአብሔርም ደግሞ ክርስቶስን ከሙታን እንዳስነሳው፣ በሌላ ቋንቋ ስለ ኃጢአት ስርየት በመስቀል ላይ የተሰራውን መስዋዕት እግዚአብሔር ሙሉ በሙሉ ተቀብሎ እንደረካ የሚያምን ከሆነ ሰው ይጸድቃል። የእምነት ቃል እኚህ ናቸው ይዘቶቹ ብሎ ነው የነገረን። ሌላው ቁጥር 10 ላይ ሰው ከእምነት የሆነውን ይሄንን ጽድቅ እንዴት ነው መቀበል የሚችለው የሚለውን ያብራራበት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ምን ይሆናል? ይድናል ብሎ ልብን እና አፍን አንድ ላይ አሰባጥሮ የተናገረበት። ስለ ክርስቶስ ትመሰክራላችሁ ወይ? እንደው አልፎ አልፎ ነው መንገድ ላይ ማይክ ይዘው ወጥተው ኢየሱስ ያድናል ለሚሉት ወይም የወንጌል ስርጭት ጓድ አይደል? አሁን እኮ የቀረው የቅድስና ጓድ ነው የሚቀደስልን ሰው እኛን ወክሎ የሚቀደስ። ልክ እንዲሁ እኛን ወክሎ ደግሞ ወንጌል የሚሰራል አይደለም? ልባችሁ ካመነ አፋችሁ ይመሰክራል። አፋችሁ ስለ ኢየሱስ ክርስቶስ አዳኝነት ማንነት ካመነ አፋችሁ ደግሞ ምን ይሆናል? ይናገራል። መናገር ግን ካቃታችሁ ሐሳብ አይግባችሁ። ልብ ውስጥ መሰረታዊ ችግር አለ። ወይም ደግሞ በተወካይ የተናገራችሁ ነው ማለት ነው። መመስከር አለብን ስለ ኢየሱስ በመጀመሪያ ደረጃ በህይወታችን። እምነታችሁ በዓለም ሁሉ ምን ስለሆነ አይደል? የመጀመሪያው ህይወት በሌለበት በከንፈር ስለ ክርስቶስ አዳኝነት አይነገርም። ታውቃላችሁ አይደል? ካልሆነ ወንጌል ኦደብል ይሆናል፣ ድምጽ ብቻ ይሆናል። በህይወት የታጀበ በህይወት ጥራት የታጀበ የአንደበት ምስክርነት ካመነ ልብ የሚመነጭ ነው። ለዚህ ነው ሁሌ ቆም ብለው ቅዱሳን በክርስቶስ ኢየሱስ ላይ ያላቸውን ልባዊ እርግጠኝነት መፈተሽ አለባቸው። እንደምን? እንደ ቃሉ። ባንክ የምናስቀምጠው ገንዘብ አይደለም እምነት። ታውቃላችሁ አንዴ ሴቭ አድርገ ነው በቃ ብለን ያለ ሀሳብ የምንወጣ የምንገባበት አይነት አይደለም። የልባችሁ እምነት አይታይም። ቁርኝቱ ከማ ጋር ስለሆነ ከእግዚአብሔር ጋር ስለሆነ፣ የአፋችሁ ምስክርነት ግን ይሰማል። ከሰው ጋር ባላችሁ መስተጋብር የሚገለጥ ስለሆነ ማለት ነው። ጥያቄን ጠይቅ እንግዲህ ከቁጥር 1 እስከ ቁጥር 10 ባለው ክፍል ውስጥ ጳውሎስ ልብ እንድንልለት የፈለገው ሐሳብ ምንድነው? ቁጥር 4 እና ቁጥር 10 ውስጥ ነው ያሉት። ካያችሁ ቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው የሚለው። ቁጥር 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቁጥር 4 እና ቁጥር 10 በቃ ክርስቲያናዊ መግለጫ ናቸው። ስነ መለኮታዊ ማሳሰቢያ ናቸው ወይም አስተምህሮ ናቸው። እነኚህን ሁለቱን አንድ ላይ አጣምረን ከቁጥር 1 እስከ 10 ያለውን
ማዕከላዊ ሐሳብ መያዝ እንችላለን። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ምክንያቱም የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። በቃ ከ1 እስከ 10 ያለውን በዚህ መያዝ ትችላላችሁ። በሌላ ቋንቋ ሰው በእግዚአብሔር ፊት ለመጽደቅ የሚያስፈልገው የጽድቅ ስራ መስራት ሳይሆን ኦልሬዲ ይጸድቅ ዘንድ እግዚአብሔር በክርስቶስ የሰራውን ስራ ምን አድርጎ መቀበል ነው? አምኖ መቀበል ነው ከእርሱ የሚጠበቀው ብሎ ለእስራኤላውያን እንደ ማሳሰቢያ ከቁጥር 1 እስከ ቁጥር 10 ነግሯቸዋል። ዛሬ የምናየው ሶስተኛው ክፍል ሮሜ ምዕራፍ 10 ከቁጥር 11 ጀምሮ እስከ ቁጥር 13 ያለው መጽሐፍ ብሎ ነው የሚጀምረው። በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። በሶስቱም ቁጥሮች መጨረሻ ላይ ና አለ አይደለም? for this very reason ምክንያቱም እያለ ነው። ከንባቡ እንደምትረዱት ከቁጥር 11 እስከ ቁጥር 13 ጳውሎስ ከ1 እስከ 10 ላስተማረው ትምህርት ማረጋገጫን፣ ማስረጃን ወይም መጽሐፍ ቅዱሳዊ ምክንያቶችን ምን እያደረገ ነው? እየደረደረ ነው ያለው ማለት ነው። ከቁጥር 5 እስከ 10 የጳውሎስ ትኩረት መጽደቅ፣ መዳን፣ ከእግዚአብሔር ጋር ሕጋዊና ትክክለኛ ግንኙነት መገንባት ለሁሉ የቀረበና ማንም በቀላሉ ሊያገኘው የሚችል ነፃ ስጦታ ነው አይደለም? በስራ አይደለም። መታገል በውስጡ የለም። ምንም እንቧጥጠው አድካሚ ነገር የለም። ቀላል ነው፣ የቀረበ ነው። በልባችሁ እመኑ፣ በአፋችሁ መስክሩ። as simple as this የእግዚአብሔር የማዳን ፕሮጀክት ቀርቧል። ልባችሁ ጋር ተጠግቷል፣ አፋችሁ ጋር ቀርቦላችኋል። ሰማይ ሄዶ ማን ያመጣልናል አትበሉ። ወደ ጥልቅ ወርዶ ማን ሞታችንን ይሞታል ብላችሁ ሐሳብ አይግባችሁ። ለልባችሁ የቀረበ ለአፋችሁ የቀረበ እጅግ በጣም ቅርብና ደግሞ ቀላል ነው እያለ ነው ያስተማረው። ዛሬ ደግሞ በምናየው ከቁጥር 11 እስከ 13 ባለው ክፍል ለዚህ ቀላል ነው ለምላችሁ እናንተ ግን በስራ ላወሳሰባችሁት የእግዚአብሔር የማዳን ስራ ማረጋገጫን ከምትቀበሏቸው ከቅዱሳት መጽሐፍ እያቀረብኩኝ ልሞግታችሁ ነው የሚላቸው። በእምነት የመጽደቅን አስተምህሮ ጳውሎስ በዚህ ደረጃ ደግሞ ደጋግሞ የሚያስረዳቸው ለምንድን ነው? እኛም ደግሞ ከሮሜ ምዕራፍ 1 እስከ ሮሜ ምዕራፍ 8 በእምነት የመጽደቅ አስተምህሮ ምን እንደሆነ በዝርዝር ከተማማርን በኋላ ምዕራፍ 9ን አይተን ምዕራፍ 10ን ብንዘለው ምን አለ? ኦልሬዲ ነገሩ እየተደጋገመ ስለሆነ ከልኩ በላይ ተለጥጦ ተበትኖ ተዘርዝሮ ተመሳሳይ ሙዚቃ ሆኗል ጆሮአችን ላይ ብለን መሞገት እንችላለን። ምክንያቱም የክርስትና ማዕከል ነው። በእምነት የመጽደቅ አስተምህሮ ክርስትና ቤቱን የሰራው በዚህ ያስተምህሮ አለት ላይ ነው ማለት ነው። የፕሮቴስታንት አዳስ የሆነው ጆን ካልቪን ስለዚህ አስተምህሮ ሲናገር ሁሉም የወንጌላዊው ክርስትና አስተምህሮቶች ሄደው የሚንጠለጠሉበት ሄደው ሂንጅ የሚያደርጉበት መሰረታዊ የሆነው አስተምህሮ ይሄ በእምነት የመጽደቅ አስተምህሮ ነው። ጄአይ ፓከር እንደ አትላስ ነው የሚሉት እሳቸው ሁሉንም የክርስትና አስተምህሮ በትከሻው አዝሎ የያዘው ይሄ በእምነት የመጽደቅ አንቀጽ ነው። በጣም ትንሽ ይመስላል፣ ነገር ግን መሰረታዊ ነው። በእምነት የመጽደቅ አስተምህሮ ላይ መጠነኛ ስህተት ራሱ ቢኖር በተቀረው የክርስትና አስተምህሮ ላይ ይስተጋባል፣ ኢኮ ያደርጋል። ግልጽ ነው አይደለም? በቅድስና ህይወታችን፣ በህብረት ህይወታችን ከእግዚአብሔር ጋር ባለን መንፈሳዊ ግንኙነት ውስጥ በርካታ ችግሮች ሊመነጩ የሚችሉት በቀዳሚነት ከድነት አስተምህሮችን ጋር የተያዘ ነገረ ድነታችን። ስለዚህ ቢደጋገም እንዳይሰለቸን እግዚአብሔር ይርዳን። ለዚህ ነው ማርቲን ሉተር አርቲኩለስ ስታንቲስ ኤት ካደንቲስ ኤክሌሲያ ኤክሌሲያ የምትቆምበት ክብርት ቤተ ክርስቲያን ጸንታ የምትቆምበት አለበለዚያም ደግሞ የምትፈጠፈጥበት አስተምህሮ በእምነት የመጽደቅ አስተምህሮ። እኛም የተቀዳንበት ወንዝ የፕሮቴስታንት ተሐድሶ
ከዛ ከጨለማው እስራት እንዲፈንጥቆ እንዲወጣ ወይም ከሰማይ ሰንጥቆ የወረደ ብርሃን የሆነለት በዚሁ በሮሜ ምዕራፍ 1 ቁጥር 16 ላይ ያለው የወንጌል ብስራት ነው። በወንጌል አላፍርም። አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው የእግዚአብሔር ኃይል ምንድነው? ለማዳን ነው አይደል ያለን? በወንጌል ምን ተገልጧል? እግዚአብሔር ጽድቅ ተገልጧል። በወንጌል የተገለጠው የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በምንድነው? በእምነት ነው። ቀላል ነው። ስለዚህ አስተምሯዊ ማዕከላዊነቱን እያሰብን ሲደጋገም እንድንማማር ልባችን ይከፈት ነው። ወደ ቁጥር 11 እንምጣ። መጽሐፍ ብሎ ነው አልመጀመረው። መጽሐፍ ምን ይላል? በእርሱ የሚያምን ሁሉ አያፍርም ይላል። ጳውሎስ እንግዲህ መጽሐፍ ሲል ያው ማረጋገጫ እያቀረበ ነው ብያችኋለሁ። መጽሐፍ ሲል ግን የሚጸደቀው በስራ ሳይሆን የሚጸደቀው በእምነት እንደሆነ የብሉይ ኪዳን መጽሐፍትም ይመሰክራሉ እያለ ነው። ይሄ ለአይሁዳዊ ኦድ ነው። ኢየሱስ በስጋ ከመምጣቱ በፊት የአዲስ ኪዳን መጽሐፍት ከመጻፋቸው በፊት በሐዋርያቱ መልእክታት ከመጻፋቸውም በፊት በአባቶች ዘመን በብሉይ ኪዳን እግዚአብሔር ሰዎችን ያጸደቀው በምንድን ነው? በእምነት ነው። ሰዎች ከእግዚአብሔር ቁጣ የሚተርፉበት መንገድና ስርዓቱ ስራ ሳይሆን እምነት ነው እያለ መጽሐፍ። አያችሁ፣ በብሉይ ኪዳን ይሄኝም ምስክርነት እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ጀምሮ ያለውን ብታወጡ ይሄን ሐሳብ ያጸናለታል ራሱ ጳውሎስ ለጢሞቴዎስ። ነገር ግን ይላል ሁለተኛ ጢሞቴዎስ 3:13 ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። ዘመኑን ያስቃኘዋል። ይስታሉ፣ ያስታሉ፣ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተ ኑር። ተፈቀደለት። ጳውሎስ ሐዋርያ ነው። ለዚህ አዳጊ ወጣት እየፈቀደለት ነው። እፈቅድልሃለሁ ጢሞቴዎስ። ምንድነው የምትፈቅድልኝ? በተረዳህበትና በተማርክበት ነገር ጸንተ እንድትኖር ወይም ለገነባኸው መረዳትና አስተምህሮ እንደ ሐዋርያ እውቅና ሰጥሃለሁ እያለው ከማን እንደተማርከው ታውቃለህና ያስተማረህ ማን እንደሆነ ወይም የገነባኸውን ክርስቲያናዊ መረዳት ከየትኛው ምንጭ ሰብስበ እንደገነባ ታውቃለህና ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን እነማን? ቅዱሳን መጽሐፍትን አውቀሃል ነው። ኦፍ ኮርስ ክርስቶስ ኢየሱስን በማመን ምን ይገኛል? መዳን ይገኛል። ይሄ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ዊዝደም፣ ይሄንን ጥበብ፣ ይሄን ዕውቀት፣ ይሄንን ብርሃን እንካ ብለው ሊሰጡ ሊያስተምሩ የሚችሉትን ቅዱሳት መጽሐፍትን አውቀሃል ይላል። ስለዚህ የብሉይ ኪዳን መጽሐፍት በስርዓቱ አንድ ሰው ካጠናቸው ሰው ኢየሱስ ክርስቶስን በማመን እንዴት መዳን እንደሚችል በቂ ትምህርት ይሰጣሉ። ለዚህ ነው ጳውሎስ መጽሐፍም ብሎ የሚጠቅስላቸው። የጠቀሰው ኢሳይያስ 28 ቁጥር 16 ነው። ይሄ በእርሱ የሚያምን ሁሉ አያፍርም ይላልና የሚለው ኢሳይያስ 28:16 ነው። ካስታወሳችሁ ከዚህ ቀደም ሮሜ ምዕራፍ 9 ቁጥር 33ን ስንማማር ልክ እንዲሁ ኢሳይያስ 28:16ን ጠቅሶታል። በእርሱ የሚያምን ሁሉ አያፍርም። ወደ ኢሳይያስ 28:16 እንሂድ። ኢሳይያስ 28:16 ላይ ስለዚህ ብሎ ነው የሚጀምረው። ቁጥር 16 ጌታ እግዚአብሔርም እንዲህ ይላል። ስለዚህ መልእክቱ የማ ቃል ነው? የእግዚአብሔር ቃል ነው። እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። ጳውሎስ እንዴት አድርጎ ነው ኮት ያደረገው? በእርሱ የሚያምን አያፍርም። በማን የሚያምን? ኢሳይያስ 28:16 እግዚአብሔር በጽዮን በሚያኖረው ድንጋይ የሚያምን አያፍርም። መጽሐፍ ቅዱስን በጥንቃቄ ያላጠና ሰው እኚህ ሰዎች ድንጋይ ያምናሉ ነው የሚለን። ኢሳይያስ 28ን ለምን ጠቀሰው? ምንድነው ከበስተጀርባ ያለው ራሽናል? ጳውሎስ አንደኛውና የመጀመሪያው ማረጋገጫ አይደል ያለው? ማረጋገጫ ነው። ከእግዚአብሔር ቁጣ የሚዳነው እንግዲህ ስለ እግዚአብሔር ቁጣ እናውቃለን። ሮሜ ምዕራፍ 1 ቁጥር 18 ከሰማይ ምን ይገለጣል?
የእግዚአብሔር ቁጣ ይገለጣል ብሎናል። እግዚአብሔር በክርስቶስ ኢየሱስ ያዳነን በቀዳሚነት ከበሽታ፣ ከሞት፣ ከሲኦል፣ ከሰይጣን ከወዘተረፈ ሳይሆን በቀዳሚነት ያዳነን ያስመለጠን ከራሱ ቁጣ ነው። አይደለም? እግዚአብሔር ያዳነን ከራሱ ነው። እርሱ እንደሚቆጣ የሚቆጣ ኃይል በሰማይ በምድር የለምና ማለት ነው። ኢሳይያስ 28ን ሲጠቅስላቸው ከእግዚአብሔር ቁጣ የሚዳነው በእግዚአብሔር የማዳን ስራ በማመን ነው እንጂ በራሳችሁ የጽድቅ ስራ በማመን አይደለም ነው የመጀመሪያው ማስረጃው ጳውሎስ ይህን ሲጠቅስ። ሁለተኛው በዚያ የቁጣ ቀን የማያፍሩ አካላት አሉ። እግዚአብሔር ሲቆጣ ከዚያ በፊት ከዚያም በኋላ እግዚአብሔር እንዲህ አይቆጣም የተባለለት ያ ቁጣ በክርስቶስ ኢየሱስ ባላመኑት ላይ የሚወርድ ስለ ኃጢአት የሆነ ቁጣ። በዚያ ቀን በዚያ ቁጣ የማያፍሩ አሉ። እነማን ናቸው የማያፍሩት? እግዚአብሔር በጽዮን ባኖረው ድንጋይ ላይ የሚያምኑ ምን አይሆኑ አያፍሩም። ጥቂት ስለ ኢሳይያስ 28 እናጥና። ኢሳይያስ 28 ኢሳይያስ የብሉይ ኪዳን ሐዋርያ ነው የሚመስለኝ። ጳውሎስ በብሉይ ኪዳን ነው የሚመስላችሁ ኢሳይያስን ስታነቡ። ስለ ኢየሱስ መወለድ አይደለም፣ ስለ አማላጅነቱ፣ ስለ መስዋዕት ህይወቱ የተናገረ ነው። ምዕራፍ 28 ቁጥር 1 ጋር ሂዱ። ምዕራፍ 28 ኢሳይያስ የሰሜኑ መንግስት ላይ እግዚአብሔር ሊያመጣ ያለውን ቁጣ የሚተነብይበት ነው። የሰሜኑ የእስራኤል መንግስት አመፀኛ የሆነበት ዘመን ነው። ኢሳይያስ ነቢይ በነበረበት ሰዓት ኢሳይያስ 28 ቁጥር 1 ላይ በቅጽል ስማቸው ይጠራቸዋል። ኢሳይያስ ለኤፍሬም ሰካራሞች ብሎ ነው የሚጀምረው። እንዲህ ያለ ነቢይ ጌታ ይስጠን። አሜን አትሉ? ድብና አድርጎ የሚናገር ይሄ እንዲህ ግራ ቀኝ ማይል ማለት የከስተመር ሳይኮሎጂ ያላጠና ግልጽ ነው አይደለም? ደንበኛ ንጉስ ነው የሚል ዕውቀት የሌለው ለኤፍሬም ሰካራሞች። ኤፍሬም የሰሜኑ የእስራኤል መንግስት ሌላኛ መጠሪያ ስሙ ነው። ስለዚህ ለሰሜኑ የእስራኤል መንግስት ሰካራሞች የመታበያ አክሊል ለሆነች ይችላል። አዲስ ወደኛ ትርጉም ነው ማጠናላችሁ። የመታበያ ምን ለሆነች? መታበይ አክሊል ሆኖ ማለት ነው። የመታበያ አክሊል ለሆነች በለመለመ ሸለቆ አናት ላይ ጉብ ብላ የክብሩ ውበት ለሆነች ጣውላጋ አበባ ይላል። በጣም ከባባድ ቅኔ ነው የሚናገረው። የወይን ጠጅ ለዘራቸው መኩሪያሪያ ለሆነች ይላል። ምንድነው የዘራቸው እነዚህን ሰዎች? የወይን ጠጅ ለነሱ መኩሪያሪያ የሆነች ለዚያች ከተማ ወዮላት ይላል። ስለ አንዲት ከተማ እያወራ ነው ኢሳይያስ። ይህች ከተማ የሰሜኑ የእስራኤል መንግስት ዋና ከተማ ናት፣ ሰማሪያ ናት። ሰማሪያን ሲገልጻት ለኤፍሬም ሰካራሞች፣ ለሰሜኑ መንግስት ሰካራሞች ምን ሆናለች? መጠለያ ሆናለች። የመታበያ አክሊል ሆናለች። በለመለመ ሸለቆ አናት ላይ ጉብ ብላለች። የወይን ጠጅ ለዘራቸው መኩሪያሪያቸው ናት። በኔ እንደ ኢሳይያስ በኔ እይታ ግን ጣውላጋ አበባ ናት እና ለዚያች ከተማ ወዮላት ነው የሚላቸው። የሰሜኑ መንግስት ትዕቢትን አክሊሉ ያደረገ በወይን ስካር የነሆለለ እውነታን መጋፈጥ ፈጽሞ የማይፈልግ ነቢያቶቹን ሁሉ ቅርጥፍ አድርጎ የሚበላ የትዕቢት ምሳሌ የሆነ ነው። በዚያ ዘመን ከፊት ለፊታቸው የእግዚአብሔር ፍርድ አለ። እግዚአብሔር በአሶር እንደ ኃይለኛ ጎርፍ ቁጣውን እንደ ደራሽ ወንዝ እንደ ዶፍ ዝናብ ቁጣውን በአሶር አማካኝነት ሊያወርድባቸው እንደሆነ እግዚአብሔር በነብዩ በኢሳይያስ ይነግራቸዋል። ይሄን ግን እነሱ አይሰሙ። ቁጥር 15 ላይ ሂዱ። እናንተ ከሞት ጋር ቃል ኪዳን ገብተናል፣ ከሲኦልም ጋር ስምምነት አድርገናል። ውሸትን መጠጊያችን፣ ሐሰትን መደበቂያችን አድርገናል። ታላቅ መቅሰፍት እየጠራረገ ሲያልፍ ሊነካን አይችልም በማለት ታቢያችኋል ይላቸው። የክፋታቸው ግዝፈት ጥላው ተራሮችን ከድኗል። በጣም ከፍ ያለ ነው ክፋታቸው። ትዕቢታቸው ከፍ ያለ ነው። ውሸትን ዋሻ አድርገውታል። አየህ፣ መጠጊያቸው አድርገውታል። ትዕቢትን እንደ አክሊል አናታቸው ላይ አኖሮታል። ከሞት ከሲኦል ጋራ ቃል ኪዳን ገብተዋል። ቁጥር 15 ላይ እንደዚህ አይነት
ጠንካራ የሆኑ ነገሮችን ከተናገረ በኋላ ነው ቁጥር 16 ላይ ስለዚህ ይላል። እግዚአብሔር ለመስራት ሲነሳ ስለዚህ እግዚአብሔር እንዲህ ይላችኋል፣ እነሆ በጽዮን ድንጋይን ለምን ለመሰረት አስቀምጣለሁ። የተፈተነውን የከበረውን መሰረቱም የጸናውን የማዕዘን ድንጋይ የሚያምን በአጭር ቃል እግዚአብሔር የገነቡትን መሰረት ተጸይፎታል። ፋውንድድ የሆኑበትን ነገር ገብቷቸዋል። የቆሙበትን መሰረት በጽኑ እየተቃወመ ነው እግዚአብሔር። ውሸት ላይ ቆማችኋል፣ መታበይ ላይ ቆማችኋል፣ ሞትና ሲኦልን የሚያስናፍቁ ነገሮች ላይ ነው ተዘፍቃችሁ ቆማችሁ ያላችሁ። ስለዚህ የቆማችሁበት አሴኔሽን የቆማችሁበትን መሰረት ተጸይፈዋል። መሰረታችሁ ስካር ነው፣ መታበይ ነው፣ ውሸት ነው፣ የዚህ ዓለም ተድላና ንዋይ ነው። በአዲስ ኪዳን ቋንቋ የቆማችሁት አሸዋ ላይ ነው። ነቢያቶችሽ በወይን ጠጅ ሰክረው በራእይ ይስታሉ ይላቸዋል። ሰክረው ደንዝዘው ጦዘው ይላል። ወደኛ ዘመን እናምጣው። ምናልባት ወይን ጠጅ ላይሆን ይችላል። ፖለቲካም ከወይን ጠጅ በልጧል። ታውቃላችሁ፣ በብዙ ነገር ሰው ይሰክራል። በገንዘብ ይሰክራል፣ በዝና ይሰክራል። አይደለም? በብዙ ነገር ይሰክሩና ይጦዙና በራእይ ይስታሉ። ስለዚህ መሰረታችሁን አልፈልግም። ቁጥር 22 ላይ እዚሁ ኢሳይያስ 28 እንግዲህ ፌዛችሁን አቁሙ አለዚያ እስራታችሁ ይጸናባችኋል። ጌታ የሰራዊት ጌታ እግዚአብሔር መላውን ምድር ለማጥፋት ያወጀውን አዋጅ ሰምቻለሁ፣ አድምጡ፣ ድምፄን ስሙ እያለ ኢሳይያስ ይጮሃል። መሰረት ቀይሩ። እናንተ ተስማምታችሁ በናሽናል ኮንሰንሰስ ከእግዚአብሔር ጋር ባለ ግንኙነት ይጠቅመናል በላችሁ የገነባችሁትን መሰረት ወግድ በሉና አሁን እግዚአብሔር ሊጥለው ያሰበው መሰረት አንሱት እያላቸው። ለምን? የከበረ ነው፣ የተፈተነ ነው፣ ፊርምሊ ስታብሊሽድ ነው። መሰረቱ የጸና መሰረት ነው። እግዚአብሔር ያኖረው መሰረት ደግሞ ለሚታመኑበት በዚያ ባስፈሪው የቁጣ ቀን እንዳያፍሩ ያደርጋቸዋል፣ ያድናቸዋል። ካስፈሪው የፍርድ ቀን ከሚመጣው የቁጣ ጎርፍ የእግዚአብሔር ቁጣ የማይታደጋቸውን መሰረት ነው እነዚህ ሰዎች የመሰረት። ስለዚህ እኔ አዲስ መሰረት ልጣልላችሁ ብሎ በነቢዩ በኢሳይያስ ተናገረ። ታዲያ ይህ እግዚአብሔር በጽዮን ያኖረው መሰረት ሰው ቢያምንበት የማያፍርበት አለት። ኦፍኮርስ ለኢሳይያስ ኮንቴክስት ምን እንደሆነ አይተናል። አሁን ሮሜ 10 ላይ ላለችው እስራኤል ምንድን ነው የዚህ ነገር ኢምፕሊኬሽኑ? እስራኤል ግን ይላል ሮሜ 9:31 እስከ 33 እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምን ሆነ? የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። እግዚአብሔር ይድኑ ዘንድ በመካከላቸው የመሰረተው መሰረት ተሰናከሉበት፣ ደቀቁበት። ይሄ አለት አንዳንዶችን ይፈጫል። አምነው በእርሱ ለመታነጽ የቆረጡት ግን ሕያዋን ድንጋዮች እየሆኑ ይገነቡበታል። አያቸው። ኢየሱስ ግሬይ ዞን ውስጥ የቆመ አምላክ አይደለም። ወይ እናምንበታለን ወይ እንጠፋበታለን። እሱን ኢምብሬስ ካደረግ ነው ከእግዚአብሔር ጋር የምንገናኝበት አማራጭ የሌለው ብቸኛው መንገድ ኢየሱስ ክርስቶስ ነው ብለን ኢምብሬስ ካደረግን በዚያ በቁጣ ቀን አናፍርም። ነገር ግን ዛሬ ሪጀክት ካደረግ ነው በዚያ አስፈሪ ቀን ሪጀክት ያደርገናል። እስራኤል ተሰናከሉበት፣ ወደቁበት። አያችሁ፣ ሰው ቢያምንበት የማያፍርበት ይሄ እግዚአብሔር የተከለው የመሰረት ድንጋይ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ኤፌሶን 2:20 በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ ስታብሊሽድ ሆናችኋል። የማዕዘኑም ራስ ድንጋይ ማን ነው? ክርስቶስ ኢየሱስ ነው ተብሎ። ምን ማለት ነው? ይሄ ማለት ግልጽ አድርጎ ነግሮናል። አንድ ሰው ድነትን መቀበል ከፈለገ መጽደቅ ከፈለገ በክርስቶስ ኢየሱስ ማንነት፣ ይሄ በነገራችን ላይ እኔና እናንተንም ይመለከታል። ግልጽ ነው አይደለም? ለሰው እንዳንሰማው ጌታ ይጠብቀን። በክርስቶስ ኢየሱስ ማንነት በህይወቱ፣ በስራው፣ በትምህርቱ፣ በውልደቱ፣ በሞቱ፣ በትንሳኤው፣ በእርገቱ፣ በዳግም ምጽአቱ ማመን አለብን። ገብቷችኋል? ከዚህ ውስጥ በተለይ ሃይላይት እንድታደርጉልኝ የምፈልገው በትምህርቱ
በትምህርቱ አስተምሯል አይደል? ኢየሱስ አስተምሯል። ምን ብሎ አስተምሯል? ጠላቶቻችሁን ጥሉ እንደተባላችሁ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ማንም በቃሌ ብትኖሩ፣ በሌላ ቋንቋ በእኔ አስተምህሮ ላይ ግራውንድድ ብትሆኑ፣ ብትመሰረቱ ደቀ መዛሙርቴ ትሆናላችሁ። አለበለዚያ ምን ልትሆኑ አትችሉም። ደቀ መዛሙርቴ ልትሆኑ አትችሉም ነው። እውነት ይታወቃል። you shall know the truth፣ እውነትም ደግሞ አርነት ያወጣችኋል። ደግመን ደጋግመን አማኞችም ብንሆን፣ ቅዱሳንም ብንሆን፣ የክርስቶስ አካል ውስጥ የገባን ብልቶችም ብንሆን፣ የወንጌልን እውነት አጥንተንም ሰምተንም የተረዳን ሰዎች ብንሆን፣ ሁል ጊዜ ከኢየሱስ ጋር ያለንን ሪሌሽንሺፕ መመዘን አለብን። ማን ነው የማያፍረው? ትምህርቱን የሚቀበል አያፍርም። ማንነቱን የሚቀበል አያፍርም። ስራውን የሚቀበል አያፍርም። ስለ እርሱ በሙሴ በነቢያት በመዝሙራት የተጻፈውን ሁሉ አምኖ መቀበል ማለቱ ነው። ጳውሎስ የእግዚአብሔር ቁጣ እንደ ጎርፍ እንደ ዶፍ ዝናብ ከሰማይ በሚወርድበት በዚያ በአስፈሪው ቀን በእርሱ በክርስቶስ ኢየሱስ የሚያምን አያፍርም። ይሄ ሊያስደስተን ይገባል። ለምንድን ነው እንደዚህ ያለ ቃል ሲሰበክ ልባችን የማይነዝረው መሰላችሁ? ለምንድን ነው ልብ ነዛሪ የማይሆንብን መሰላችሁ? የእግዚአብሔርን ቁጣ አናውቀውም አይደለም? ሲቆጣ አናውቅም። በኃጢአትና በኃጢአተኛ ላይ የሚወርደውን የእግዚአብሔርን ቁጣ እኔና እናንተ ቴስት አድርገን አናውቅም። ማን ነው ያን የሚያውቀው? ጌታችን ኢየሱስ ክርስቶስ። አቃተው ብትወድ አይደለም? ከባድ ነው። ከዚያ አስፈሪ ቁጣ በክርስቶስ ኢየሱስ ያመናችሁ እናንተ ድናችኋል። ስለዚህ አታፍሩም እኮ ነው ቃሉ እያለን ያለው። ለዚህ ነው አሜን ማለት ያለብን አይደለም? ክርስትና ምን ያህል ከስሜታችን እንደራቅ አስተዋላችሁ? ከፊሊንጎቻችን፣ ከህይወት ሴቲንጋችን ያችሁ ኢንተሌክቹዋል ብቻ ሲሆን አስቸጋሪ ነው። እግዚአብሔር የሰማነውን ቃል በእምነት ያዋህድልን። አያፍሩም። የምስራች እያላቸው ነው። እናንተ ፈርታችሁ ነው አይደል? እስራኤላውያን ከእግዚአብሔር ቁጣ እንተርፋለን ብላችሁ ነው አይደል ሰውነታችሁ የምትጎስሙት፣ የጽድቅን ስራ የምትሰሩት? ኮንፊደንስ አጣችሁ። የመስቀሉ ስራ ከአብ ጋር ያስታርቃችኋል የሚለውን የኛን የሐዋርያቱን የእምነት ቃል የምንሰብካችሁን የመቀበል ኮንፊደንስ አጣችሁ። ቢኮዝ ፈርተውት ነው። እንዲሁ በቀላሉ ኢየሱስን አምኛለሁ ብሎ መስክሮ ከእግዚአብሔር ቁጣ መዳን ይቻላል የሚለው አስፈራቸው። ሶዋት ኮንፊደንስ የሚሰጠኝ ከቁጣው እንደምድን እርግጠኛ የሚያደርገኝ እኔው ራሴ በትግል የጽድቅን ስራ ስሰራ ነው ብለው ስለሚያስቡ ነው። በእርሱ የሚያምን አያፍርም። ዛሬ አዳዲስ ነፍሳትን ስንጠራ በጣም በሚያሳዝን ሁኔታ የምንጠራቸው ወይ ወደ ማኖፍ ጋር ደገሌ አይደል? የምንጠራቸው ወደ ቸርች ነው። ወደ ሰው አንጥራቸው፣ ወደ ራሳችንም አንጥራቸው፣ ወደ ቸርችም አንጥራቸው። እነዚህ ሁሉ ያሳፍራሉ። ወደ ጌታ ጥሯቸው፣ እሱ አያሳፍርም። ሰዎች ልባቸውን ለክርስቶስ ስራ ለመስቀሉ ወንጌል ካንበረከኩ እጃቸውን ይዛችሁ ወደ አንድ አካል ሩጡ፣ ወደ ኢየሱስ። ለምን? ወደ እናንተ ከሳባችኋቸው በእናንተ ውድቀት ይሰናከላል። ወደ አንድ ማህበር ካመጣችኋቸው በማህበሩ ውድቀት ይቀጠፋሉ። ወደ ኢየሱስ ከመጡ ግን አያሳፍራቸው። ወደ ሰው ከጠራናቸው ይሰናከላሉ። ለዚህ ነው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ አንደኛ ጴጥሮስ 2:1 እንግዲህ ክፋትን ሁሉ እየሰማችሁ ነው፣ ተንኮልንም ሁሉ ግብዝነትንም ቅንዓት። እኔ እንደው የአዲስ ኪዳን ሐዋርያት ኃጢአትን በስም የሚያውቁት ነገር በዝርዝር ነው የሚጠሩት። በቃ ችግሮችን ሁሉ ብለው እንደ ፖስት ሞደርን ሶሳይቲ አይጠቀልሉትም። ጻፍ ሚል አይመስልም ጴጥሮስ? ምን ልጻፍ? ክፋት፣ ተንኮል፣ ግብዝነት፣ ቅንዓት፣ ሐሜት ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ የሰማችሁት ነው፣ በሰው ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ
መንፈሳዊ ቤት ለመሆን ተሰሩ። እኔና እናንተን ይመለከታል። በእምነት አንጸድቅም በስራ ነው ብለው እጥፍ ያሉ አይሁዳውያንን ብቻ እያሰባችሁ ሮሜ 10ን አታጥኑ። መንፈሳዊ ቤት መሆን ትፈልጋላችሁ? መንፈሳዊ ቤት ሆናችሁ መሰራት ትፈልጋላችሁ? እነኛን ተንኮልን፣ ግብዝነትን፣ ቅናት፣ ሐሜትን እነሱን አስወግዳችሁ ለእግዚአብሔር የመዓዛ ሽታ ሆናችሁ መንፈሳዊ ቤት ሆናችሁ ለመሰራት ትፈልጋላችሁ? እንግዲያውስ መሰረታችሁን ቼክ አድርጉ። አንድ መሰረት ብቻ አለ፣ ኢየሱስ። እንደ ብልሃተኛ አናጺ አይደል የሚለው? እንደ ማስተር ቢልደር አንድም መሰረት ጥያለሁ፣ ማንም እንዴት እንደሚያንጽ ይጠንቀቅ። ማን ነው ያ መሰረት? ኢየሱስ ክርስቶስ። እኛ መሰረት አንቀያየርም። አሜን። አንገለባብጥም። መሰረታችን አይሻሻልም። መሰረታችን ባዕድን ነገር መቀበል አይችልም። የራሱ ኢኔት ፐርሰናል ኢኔት ቢሄቪየሩ እንደዚህ አይነት ነገሮችን ገልብጦ የሚጥል ነው። ኢየሱስ ብቻ። እንዴት ነው ሰው የሚድነው? በክርስቶስ ብቻ። ሶሊ ክርስቶስ ያሉት ለዚህ እነሆ ይላል መጽሐፍ ይላል ጴጥሮስ አልጨረሰም። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏል። አያችሁ ጳውሎስ እንዳስተማረው ጴጥሮስም ኢሳይያስ 28:16ን ጠቅሶ እንግዲህ መንፈሳዊ ቤት ለመሆን በእርሱ ላይ ታነጹ ይላል። ነገር ግን የአይሁድ አስተማሪዎች፣ ግንበኞች እኛ መንፈሳዊ ቤትን እንሰራላችኋለን ብለው የወጡ ፈሪሳውያን፣ ሰዱቃውያንና ጸሐፍት ይሄንን ድንጋይ ናቁት። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ነው። አሜን። ስለዚህ እኛም የግል ቤታችንን መንፈሳዊ ጎጆቻችንን እንደ ግንበኛ ስንገነባ እንደኔም እንዲቆማችሁ የማህበርን መንፈሳዊ ቤት እንደ ግንበኛ ስትገነቡ በጭራሽ ልትጥሉትና ልትንቁት የማይገባ አንድ የማዕዘን ራስ የሆነ ድንጋይ አለ፣ ኢየሱስ ክርስቶስ። እሱ ብቻ በቁጣ ቀን አያሳፍረንም። ዘመናችን ግን ንቆታል አይመስላችሁ? ንቆታል፣ ቸል ብሎታል። ለምን? አዋጭ አይደለም። እውነተኛ ግንበኛንና እውነተኛ ያልሆነን ግንበኛ የሚለየው ቀለሙ አይደለም፣ ኮርኒሱ አይደለም፣ ጌጣጌጦቹ አይደለም፣ ፊኒሽድ የሆኑ ፕሮዳክቶቹ አይደለም። የቆሙበት መሰረቱ ወይ 7 ፎቅ ይሸከማል ወይ ደግሞ አይሸከምም። መሰረቱ ምን ያደርገዋል? የቤቱን ንጽህናና እድገት የሚወስነው የቆመበት መሰረት ነው። ብዙ መሰረቶችን የሚነቀንቁ ከባባድ ተግዳሮቶች ባሉበት በዚህ ውዳቂ ዘመን እግዚአብሔር በግልም በጋራ በሰጠን በጣለልን መሰረት ላይ ኮምፕሮማይዝ እንዳናደርግ ጸጋውን ያብዛል። እሱን ነው አይሁዳውያን ሚስ ያደረጉት። ወደ ቁጥር 12 እንምጣ። እንግዲህ ቁጥር 11 ማረጋገጫ ነው። መጽሐፍ በእርሱ የሚያምን አያፍርም ብለዋል። ሌላ ነገር ሁሉ ያሳፍራችኋል፣ ተመለሱ ነው እያላቸው ያለው። ቁጥር 12 ሌላ ማስረጃ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና ማስረጃ ነው። አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ይላል። እንግዲህ ቁጥር 11ን ወደ ኋላ ልመልሳችሁ። በእርሱ የሚያምን ስንቱ ሁሉ አይደለም የሚል ቃል አለ። ሁሉ የሚል ቃል አለ። ወይም የማያፍረው በዚያ የቁጣ ቀን የማይጣለው እግዚአብሔር ማለት ሥላሴ ፊት ማይነሳው ሰማይ ፊት ማይነሳው የሚድነው በእርሱ የሚያምን ሁሉ ነው። በእርሱ የሚያምን ሁሉ ሲባል አጠቃላዩ የአዳም ዘር ሁሉ ይድናል ማለት ነው እንዴ? ኖ። ከሁሉ በፊት አንድ ኳሊፋይንግ የሆነ ቃል አለ። ማ? የሚያምን አይደለም። ስለዚህ ሁሉ አይድኑም፣ የሚያምኑ ሁሉ ግን ይድናሉ ማለት ነው። እሱን ነው ጳውሎስ ልብ እንድንልለት ይፈልጋል። ይህን ለመረዳት ሮሜ 10 ውስጥ ጳውሎስ ሁሉ እያለ ለእስራኤላውያን ሲጽፍ መልእክቱ የተጻፈላቸው እስራኤላውያን ሁሉ የሚለውን ቃል ሲሰሙ ምንድነው ሊረዱት የሚችሉት ብለን መጠየቅ ነው። እነርሱ የሚረዱት ከእስራኤል ውጪ ያሉት በተለይ ደግሞ እነማ? አሕዛብ አይደለም? እነሱም ጭምር እያለ ነው ጳውሎስ። ካመኑ ምን ይሆናሉ? አያፍሩም፣ ይድናሉ ነው እያላቸው ያለው። በአንደኛው መቶ ክፍለ ዘመን በነ ጳውሎስ ዘመን ለአይሁዳውያን ዓለም በሁለት ይከፈላል፣ እስራኤላዊና ሌላው። ገብቷቸዋል? አደገኛ ትምክህት ነው። አሁን በእኛም ዘመን እኮ አነሰ እንጂ መጠኑ ያው እኛም እንደዛ የሚሰማ ዓለም ለሁለት አይደል የሚከፈለው? ጴንጤና ሌላው አይደል ምንለው? ጳውሎስ
መዳንን አስመልክቶ መጽደቅን አስመልክቶ በእናንተና በአሕዛብ መካከል ምን የለም? የቤት ልጅ አይሰማችሁ። ገብቷችኋል? የተለየ ፕሪቪሌጅ እኔ አትበሉ እያለን ለአይሁዳዊም ለእኛም እንድንሰማ ጌታ ይርዳል። ቁጥር 12 ምክንያቱም ብሎ ነው የሚጀምረው። ምክንያቱም ብሎ ነው የሚጀምረው። ወይም በእርሱ የሚያምን ሁሉ አያፍርም ሲላቸው እንዴት ሁሉ ብለህ እኛን የተመረጥን የእግዚአብሔር ሕዝቦች የሆነውን እስራኤላውያን ከተቀረው ሕዝብ ጋር አንድ አድርገ መዳንን አክሰስ ታደርጋላችሁ ትላለህ ብለው ነው የሚያስቡ። ምክንያቱም የሚያምን ሁሉ አያፍርም ያልኳቸው ምክንያቱም በእናንተና በግሪክ ሰው መካከል ምን የለም? ልዩነት የለም። ይሄ የእግዚአብሔርን ባህሪ ይነግረናል አይደለም? በሌላ ቋንቋ እግዚአብሔር የሰውን ፊት አይቶ አያደላም። ባይዘው እግዚአብሔር ፊት ለመዳን ምስኪን መሆን አያዋጣም። ታውቃላችሁ? የሆነ መንፈሳዊ ምናምን መሆንም አያስመልጥም። እኔ እኮ በፍርድ ቀን እንዴት እንደምንሆን እግዚአብሔር ይወቀው እንጂ ነገሩ አስፈሪ ነው። ገብቷችኋል? በቃ ምናምን ያው መቼም ተከታታይ ሮሜን አስተምሬያለሁ ታውቃለህ ምናምን ሳሚ በዛ ወጣ ሊል ይችላል። ታውቃላችሁ አይደለም? የወደደንን ያህል በዚያ ቀን ደግሞ ይክዳል። ይሄ በስመ አጋንንት እኔ ታውቃለህ እንዳንሳሳት ጌታ ይጠብቀን። ልዩነት የለም እያለ ነው ጳውሎስ። ልዩነት የለም። እግዚአብሔር ለሰው ፊት አያዳለም። በጣም ሀካታ አረጎ እያለ አያልፍም። የአፍቃሪነቱን ያህል ደግሞ ከሱ በላይ የሚቆጣ የለም። የወዳጅነቱን ያህል ከእርሱ በላይ ደግሞ የሚጠላ የለም። የሚባላ እሳት ነው አይደል የተባለው? በጣም ሲሪየስ ነው እያላቸው ያለው። አንድ ነው፣ ልዩነት የለም በሁለታችሁ መካከል። አሕዛብ ብሎ ነገር የለም፣ እስራኤል አሕዛብ ብሎ ነገር የለም እያለ ነው ጳውሎስ። የተመረጠ ሕዝብ፣ ያልተመረጠ ሕዝብ፣ የአብርሃም ዘር ያልሆነ፣ ኪዳን ያለው ኪዳን የሌለው፣ የመቅደስ ስርዓት ያለው የመቅደስ ስርዓት የሌለው፣ ማኖፍ ጋድ ያለው ማኖፍ ጋድ የሌለው እያላችሁ እናንተ ደግሞ አምጡ። ወርሺፕ ያለው ወርሺፕ የሌለው፣ ቸርች የሚመጣ ቸርች የሚቀር ብሎ ልዩነት የለም። ወደ እግዚአብሔር የምንቀርብበት መንገድ ለሁሉም አንድ ነው፣ በእምነት ብቻ። ይሄ ማሳሰቢያ ነው ለጳውሎስ። ለመሰላችሁ እነሱ ለወንጌል ብሔር ሰጥተውታል። ሚድነው ማስ የሆነው ሰው እስራኤላዊ ሆኖ ሲወለድ ነው አይደል የሚሉት? ቡድን ሰርተውለታል። ብሔርና ድንበር የለውም። እናንተ በተለየ መልኩ እንደምትድኑ ውጭ ያለው ወንበዴ ደግሞ ወደ ሲኦል እንደሚወርድ እርግጠኛ ያደረጋችሁ ነገር ምንድን ነው? የሃይማኖት ልብስ የለበሱ እያሉ ሁሌ የሚያስቀድሱ እያሉ ከቤተ መቅደስ ለአንድ ቀን ቀርተው የማያውቁ እያሉ አይደለም የሰማዩን ሕግ የምድሩን ሕግ መጠበቅ ያቃተው ወንበዴ እኮ ነው ዛሬ በገነት የተባለው። ይሄ ምንን ያሳየናል? እግዚአብሔር ሲሪየስ ነው። ገብቶ ዋው የሚገርም በቃ ኢየሱስ እኮ ፍቅሩ አይገርምም ምናምን እኮ የምንለው ታሪክ አይደለም። ከባድ ነው። ሊሸውድህም ይችላል አይደለም? ኢየሱስ አይደለም ሊሸውደው፣ አካሄዳችን ሊሸውደን ይችላል። ያው እየቀየራችሁ ሰው ለክፉም ለደጉ ገብቷቸዋል። ቁጭ ብለዋል እኮ እነሱ አሰቅለውት በቃ ቆመዋል። ያ ደግሞ የሚታወቀው በወንብድና ነው። እንውረድ ከእስራኤል ትከሻ ላይ። እኔ እናንተ እዚህ ኮሚትድ ሆነን እንቅልፋችንን ትተን በጠዋት መተን ሮሚን እያጠናን እዛ ቁጭ ብለው ጫቱን የሚቆመቆመው ማለት ነው። ገብቶሃል? እሱ በቃ ካመነ ምን ይሆናል? ይጸድቃል፣ ይገባል። እኔ ሁሉ ዓመት እኔ የሰራሁት ሪከርድ ምናምን በሱ እኮ አይደለም። እና በማን ነው? ክርስቶስ በመስቀል ላይ መበሰ እንዲህ ደግሞ ሲባል በቃ ፈታ ብዬ ከዛ ልክ ልሞት ስላምናለሁ ወይ እንዳትቀርበዘው ይዘህም ቁም ነው ፖይንቱ። ኤኒዌይስ ፖይንቱ በእናንተና እናንተ ውሾች በምትሏቸው አይደል? እስራኤላዊ ግሪካዊ ምን ይላል? ውሻ ዶግ ይላል። እናንተ ውሾች በምትሏቸው መካከል መዳንን አስመልክቶ ምን የለም? ልዩነት የለም እያለ እኮ ነው።
በኃጢአታቸው ልክ ያለፉ ሰዎችና እናንተ መካከል እግዚአብሔር ፊት ስትቆሙ ልዩነት የለም። እስራኤላውያን እዚያ ውድቀት ውስጥ ነበሩ። አያችሁ፣ እኛ ጋር ነው ኢየሱስ። አሕዛብ ሁሉ ምኖች ናቸው? አይሆኑም። ዛሬም እንዲህ አይነት መቧደን መከፋፈሎች ኖ። በተለይ ቅዱሳን ከእንደዚህ አይነት ፕሪሚየር ሊግ ውጡ። አሜን። ውጡ። እምነት ድንበር የለውም። አሜን። እምነት ጎሳ የለውም። እምነት ቡድን የለውም። በሁሉም ጽንፍ ሲጎተትና ሲከር እግዚአብሔር ከዚያ መካከል ራሱን ዞር ያደርጋል። አይደለም? እኛ እግዚአብሔርን ያወቅነው በክርስቶስ ኢየሱስ ነው። ክርስቶስ ደግሞ በነገሌና በነገሌ መካከል ብሎ ልዩነትን አልፈጠርም። እንደውም ሰዎች በራሳቸው ድካም የገነቡትን የጥል ግድግዳ እኮ ነው አይደለም? ምን አድርጎታል? አፍርሶታል። ገላትያ 3:26 ምን ይላል? በእምነት በኩል ይላል። አያችሁ፣ ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አያችሁ ዴፊኒሽኑ። በምን በኩል? በእምነት በኩል። ስንታችሁ? ሁላችሁ። በማ? በኢየሱስ ክርስቶስ ምኖች ናችሁ? የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ስለዚህ ስትተያዩ በማ ተያዩ? በለበሳችሁት ልብስ ተያዩ። ማን ነው እርሱ? ክርስቶስ። አይሁዳዊ ወይም የግሪክ ሰው የለም። አያችሁ፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ ስንት ናችሁ? አንድ ሰው ናችሁ። እግዚአብሔር አንድ ሰው ነው የሚያውቀው። ያም ሰው ማንን የለበሰ? ለምንድን ነው በሌሎች ልብሶቻችን የምንተያየው መሰላችሁ? ውልቅ አድርገነዋል እግዚአብሔር የሰጠንን ልብስ። ገብቷችኋል? አሁን ክርስቶስን ብንለብስ በሌላ ነገር መታየት እንችላለን? አንችልም። ግን አያችሁ፣ እሱን ትተን የሆነ ለብሰ ነው የመጣ ነው እንዲታይልን የፈለግ ነው ክርስቶስን የሚሸፍን ወይም የደረብንበት ሌላ እዚህ ምድር የሚቀር ውዳቄ ልብስ አለ። እራፊ፣ በእግዚአብሔር ዘንድ እራፊ የሆነ ልብስ አለ። እሱን ጌታ ይግፈፍልን። ኢየሱስ ሌላ ልብስ አይመቸው። አሜን። የሚደረብለት አይደለም። ኢየሱስ ብቻውን ተለብሶ ደግሞ አያሸማቅቅም፣ አያሳፍርም። ሰው ሲያያችሁ የሆነ ነገር ካየባችሁ ሰውየውን ተውት፣ ልብሳችሁን ቼክ አድርጉ። ንግግር ካላችሁ አለባበስ ላይ ችግር አለ ማለት ገብቷችኋል አይደለም? እንጂ እንዴት ያየዋል? ክርስቶስን ግን ከለበሳችሁት ሌላ ነገር ማየት አይችልም። ክርስቶስን ለብሳችሁ ከወጣችሁ እንደ መስታወት የሚታየው ድካማቸው። እናንተን ሲያዩ ማንን ያያሉ? ድካማቸውን ያያሉ። ኢየሱስን ለብሰን እንኑር። አሜን። በእናንተና በግሪክ ሰው መካከል ልዩነት የለምና እንዴ የሚያምን ሁሉ አያፍርም? እንዴት ነው ሁሉም የማያፍሩ? በእናንተና በግሪክ ሰው መካከል ልዩነት የለም። አንድ ሰው ነው እግዚአብሔር የሚያውቀው፣ እርሱም ያመነ። ስለዚህ እምነትን፣ መጽደቅን፣ እግዚአብሔርን እስራኤላዊ አታድርጉት። በወንጌል ለተገለጠው ለእግዚአብሔር ጽድቅ የሆነ ልብስ አትስፉለት፣ አጥንት አትቁጠሩለት እያለ ነው። ምክንያቱ ምንድን ነው እንዲህ የምትለን? ምክንያቱም ስንቱ ጌታ? አንዱ ጌታ። የስንቱ ጌታ ነው? የሁሉ ጌታ ነውና አይደለም? ቁጥር 12 አንዱ ጌታ የሁሉ ጌታ ነው። ይሄ ቃል ስለ ኢየሱስ ክርስቶስ ጌትነት ያለንን የጠበበ እና በሁኔታዎች የታፈነ አረዳዳችንን እንዲሰፋ ያደርገዋል። ይሄ ማለት ገብቷችኋል? እንዲጸልየን የእግዚአብሔርን ቃል ተማምረን ከወጣን ወዲህ መንገድ ላይ የምናያቸው ኃጢአተኞችም ለነሱ ኢየሱስ ጌታ እንደሆነ መጠርጠር ጥሩ ነው። ገብቷችኋል አይደል? የዚህ ቤት ብቻ አይደለም፣ የኛ ብቻ አይደለም። አሜን። እስራኤላዊነት ነው የፈተነ። አይሁዳዊ ብትባል አይደል እንዴ? ሮሜ ምዕራፍ 2 እዚህ ይላችኋል። አንተ ግን አይሁዳዊ ብትባል፣ ለሰነፎች አስተማሪ ብትሆን፣ ማየት ለማይችሉ ብርሃን የምትሰጥ፣ እንደዚህ ያለ ኃላፊነት የተሰጠ ብትሆን፣ እግዚአብሔር ያንተ ቢሆን አትመካ አይደል የሚለው? አትታበይ እንጂ። የስንቱ ጌታ ነው? ሁሉ ጌታ ነው። በእኛ ልክ እግዚአብሔርን እንዳንሰራው እኛን ያስማማን እግዚአብሔር አስቸጋሪ ነው። እኛ ተስማምተን የሰራ ነው
ጠርበን የሰራነው እግዚአብሔር እሱ አስቸጋሪ። የመጽሐፉ እግዚአብሔር በክርስቶስ ቀርቦናል፣ ግን አንተ ጋር ብቻ ደግሞ አትያዘኝ። አሜን። የሁሉ ጌታ ነው። በብሉይ ኪዳን ዘመን እግዚአብሔር በቀዳሚነት የእስራኤል አምላክ ተብሎ ነው የሚጠራው። ስለዚህ በመጽሐፋችሁ እግዚአብሔር የአብርሃም አምላክ ስለተባለ የአብርሃም አምላክ ብቻ አታድርጉት እያላቸው፣ አብርሃም ከመፈጠሩ በፊት አይደለም አባቶቻችሁ በእግዚአብሔር ከመመረጣቸውን በፊት እግዚአብሔር ነበር፣ ደግሞም ጌታ ነበር፣ የሁሉ ገዢ ነበር። ሐዋርያት ሥራ 17ን አንብበን ይህን ሐሳብ ለመሰብሰብ እንሞክር። ሐዋርያት ሥራ 17 ከቁጥር 23 ጀምሮ እንደው እሱን ክፍል አውጥተን ብናየው ጥሩ ነው። መጠርጠር ጥሩ ነው። የእግዚአብሔር ምርጦች እንደሆኑ አንዳንድ ሰዎችን መጠርጠር ጥሩ። እግዚአብሔርን በሞኖፖል እንደ ስልካችን እንደ ጫማችን የኛ ብቻ አድርገን በእኛ ልክ የሚሮጥ የሚንቀሳቀስ እንዳይሆን ጌታ ይጠብቃል። እኔ ክፍሉ እንዲህ ስለሚያወራ በአውዱ ስሙኝ እሺ፣ እንዳትይዙብኝ ማለት ሌላ ነገር እንዳታስቡ ነው። ሐዋርያት ሥራ 17:23 ጳውሎስም 17:23 በአርዮስፋጎስ መካከል ቆሞ እንዲህ አለ። እዚህ አርዮስፋጎስ አካባቢ ያሉ ሰዎች እነማን ናቸው? በጥበብ ያበዱ አይደለም። ቁጭ ብለው በግሪክ ባህል አንድ ሰው 18 ዓመት ከሞላው ድንጋይ ስር ክብ ሰርተው ይከራከራሉ። በቃ በፍልስፍና በጥበብ በአዳዲስ ትምህርት በእንግዳ ትምህርት አይምሯቸው ማሳጅ የሚያደርጉ ሰዎች ናቸው። በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ። ይገርማል እኮ ጳውሎስ እንዲህ አይነቱን ቋንቋ የሚጠቀሙት የሮም ገዢዎች ነው። ዩ ፒፕል ኦፍ አቴና ብለው የሚናገሩት እነሱ ናቸው። ተመሳሳይ ቋንቋ ነው። እናንተ የአቴና ሰዎች ሆይ ካላችሁ ጆሮ ይሰጣችኋል። የሆነ የልብ ተሰምቷችሁ ልታወሩት ያለ ጠንካራ ነገር አለ ማለት ነው። እናንተ በሁሉ ነገር በስንቱ ነገር በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። ጳውሎስ እየዋሸ ነው አትሉኝ። ባይዘው ወንጌል በውሸት አይሰበክም አይደለም። ውሸቱን እኮ ምንም ግን ለመግባባት አይባል እንደዛ የምሩን ነው። እነዚህ ሰዎች እንደሚፈሩ እመለከታለሁ ሲል የምታመልኩትን እየተመለከትኩኝ ሳልፍ እንትን አይታያችሁም? የጣዖት ጋለሪ እየጎበኘ እኮ ነው። እንትን አምላክ ምን አይነት ሰዎች እንደሆኑ አስባችኋል? ማታ ማልክት የጣዖት ዋሻ ውስጥ ነው እኮ የምታመልኩትን እየተመለከትኩኝ ሳልፍ ነው እያለ ያለው፣ እየጎበኘ ማለት ነው። ለማይታወቅ አምላክ የሚል ጽሕፈት ያለበትም መሰዊያ ደግሞ አግኝቻለሁና። የሚገርሙ ናቸው። እንትን ሪዘርቭ አላቸው፣ አይጠግቡም አማልክት ዝም ብለው ሪዘርቭ። ይሄንን የምናውቀውን ሁሉ ስም ሰተና ግን ጀስት ኢን ኬስ ማናውቀው እንኳን ካለ ለሱ ደግሞ መሰዊያ አይታወቅም፣ ግን ምን ይደረግለታል? እንዴት በቃ የአማልክት ፍቅር እንዳላቸው። ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁ። እንግዲህ ይህን ሳታውቁ የምታመልኩትን እኔ ይወጥረኛል ይሄ ቃል። ሳታውቁ ምን የምታደርጉትን የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። ልክ ናችሁ እያላቸው እጅ በሰራው መቅደስ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖች ለሚኖሩበት ስፍራ ዳርቻም መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። የስንቱ ጌታ ነው? የሁሉ ጌታ ነው። እግዚአብሔር ንብረታችን አይደለም። አሜን። አንዱ ጌታ የሁሉ ጌታ። እስራኤላውያን እኔ የአሕዛብ ሐዋርያና መጋቢ እንደሆን እግዚአብሔር ሾሞኛል ነው ጳውሎስ። ለአሕዛብ ላልተገረዙቱ፣ ከተስፋው ቃል ለራቁቱ፣ በጨለማው ስላሉቱ ለነሱ ሐዋርያ እንደሆነ የቀባኝ ሰው ነኝ። በእምነት ይጸድቃሉ። እኛስ እናንተም በእምነት ነው የምትጸድቁት። በእናንተና በእነሱ መካከል ምን የለም? ልዩነት የለም። ለምን? አንዱ ጌታ የሁሉ ጌታ ነው። እግዚአብሔር አንድ አምላክ ነው ማለት ምን ማለት ነው? አንደኛ ለሁሉም ጌታ ነው ማለት ነው። ለሰው ፊት አያደላም ማለት ነው። በዚህ በሮሜ ምዕራፍ 10 አውድ ደግሞ ሰው ሁሉ ከእርሱ ጋር የሚታረቅበትን መንገድ ስንት ነው ማለት ነው? አንድ ነው። እግዚአብሔር አንድ ከሆነ ደግሞ ለሁሉም ተመሳሳይ ጌታ ከሆነ
ግልጽ ነው አይደለም? ስለዚህ ማንም ከየትም በምንም አይነት መንገድ ይምጣ እግዚአብሔር ፊት ቆሞ መጽደቅ የሚችልበት መንገድ ስንት ነው? አንድ ነው። ስለዚህ ዮሐንስ 14:6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። አንድ እግዚአብሔር አለን አይደል ያለው ጢሞቴዎስ ላይ ሰው የሆነ ክርስቶስ። ዮሐንስ 10:9 በሩ እኔ ነኝ፣ በሩ እኔ፣ በእኔ የሚገባ ቢኖር ይድናል ብሎናል። ምን ማለት ነው? የሁሉ ጌታ አንድ ነው ማለት፣ መንገዱም አንድ ነው፣ እርሱም ኢየሱስ ነው። የመጨረሻውን ሐሳብ እኔ ቁጥር 12 ላይ ለሚጠሩትም ሁሉ ምንድን ነው? ባለጠጋ ነው የሚለው አይደለም? እንዴት የከበረ ቃል መሰላችሁ! ልዩነት የለም። ይሄ እኮ ለኢቫንጀሊዝም እኛን ኢንስፓየር ማድረግ አለበት አይደለም? ወንጌል ለመስራት ለምንድን ነው የምትነሳሳው? አይ በእኔና በውጪ ባሉት ዘንድ መጽደቅን አስመልክቶ እግዚአብሔር ፊት መቆምን አስመልክቶ ምን የለም? ልዩነት የለም። ለእኔም ጌታ የሆነ እርሱ ለእነሱም ምንድን ነው? ጌታ ነው ማለት ለሌሎች ወንጌልን እንድንሰብክ እግዚአብሔርን ደግሞ በእኛ ቅጥር እንዳንገድበው በስራው እንዲሰፋ የሚያበረታ የመጨረሻውና ኃይለኛው ግን ለሚጠሩትም ሁሉ ባለጠጋ ነው የሚለው። በጣም ነው የሚገርመው። ምንድን ነው ለሚጠሩትም ሁሉ ማለት? ይሄ ጥሪ ድነትን ፈልገው ወደ እርሱ ለሚመጡ ሁሉ ማለት ነው። ወይም የድነት ጥሪ ነው ይሄ ጥሪ። ለሚጠሩት ሁሉ ባለጠጋ ነው። ይድኑ ዘንድ የሚያስፈልጋቸውን ነገር ሁሉ ያሟላ አምላክ ነው። ባለጠጋ ነው የሚለው ከንብረት ጋር የተያያዘ አይደለም። መዳንም ፈልገው ከእግዚአብሔር ጋር መታረቅን ፈልገው ከሚያስፈራው ቁጣ ማምለጥን ፈልገው ወደ እሱ ለሚጣሩት እግዚአብሔር በቂ ሙሉና ዝግጁ ነው። በሌላ ቋንቋ ይዘው እንዲመጡ የሚጠብቅባቸው ነገር የለም። ለመዳን እንዴት ነው የሚመጣው? ባዶ እጅ ነው የሚመጣው። አሜን። ስራ ተይዞ አይመጣም። እያስተዋላችሁት ነው? የሆነ ነገር ተይዞ አይመጣም። እንዲሁ ዝም ብሎ ይኬዳል። ብቻ በማመንገርና በበሩና ማን ነው እርሱ? ኢየሱስ ክርስቶስ። እንዴ እሺ መጣው፣ ምንድነው የሚጠበቅብኝ? ምንም አይጠበቅም። ለምን? ለምትጠራው ላንተ እሱ ምንድነው? ባለጠጋ ነው። ክብር ለስሙ ይሁን። ምንድነው የብልጥግና? በምህረቱ ባለጠጋ ነው። ሃሌሉያ። እግዚአብሔር ባለጠጋ የሆነው ይሄ ብልጥግና ብልና ዝገት የሚያጠፋው የዚህ የምድር ሀብት አይደለም። ሰውን ለማዳን እግዚአብሔር በቂ ነው። ከሁሉ የሚበልጠውን የጸጋውን ባለጠግነት ይላል። በጸጋ ባለጠጋ ነው ያሳይ ዘንድ ከእርሱ ጋር አስነሳን ይላል የኤፌሶን ሰዎች። በፍቅሩ ባለጠጋ ነው። ከወደደን ከትልቅ ፍቅሩ የተነሳ ስለሚል ኤፌሶን 3:8 ፍለጋ የሌለውን አንሰርቸብል የሆነውን ፈልጋችሁ የሆነ ቦታ በርናውት አድርጋችሁ ወይም ደግሞ በቃኝ ብላችሁ ማትተውት የክርስቶስን ባለጠግነት ይላል ለአሕዛብ ሰብክ ዘንድ። ይሄ ብልጥግና ምንድን ነው? እናንተን ለማዳን እግዚአብሔር በቂ ነው። ጥሩት እንጂ ትድናላችሁ። ምንም አይጠበቅም። ምንም አይጠበቅም። ያለውበት ሲያጣት እስራት እግዚአብሔር ባለጠጋ እሱ በራሱ በቂ ነው ሰውን ለማዳን። ሰዎችም ለመዳን ብለው ይዘው የሚመጡትን ምንም አይነት ኮተት አትንግሯቸው፣ እነሱ እንዲሁ ይምጡ። ባለጠጋ የብልጽግና ወንጌል ችግር ይሄ ነው። የእግዚአብሔርን ቁሳዊ ባለጠግነት ብቻ ነጥሎ ይሰብካል። ኖ በዓለምና በስጋዊነት እስራት ውስጥ ያሉ ሰዎች ሊሰሙት የሚገባው የእግዚአብሔር ብልጽግና አለ። እርሱም በምህረቱ ባለጠጋ፣ በቸርነቱ ባለጠጋ፣ በይቅርታ ባለጠጋ፣ በማዳን ባለጠጋ ያድናል። እሱም ብልጥግና አልሰበክንም። አያችሁ፣ ለሰው ማርኬት ያደረግነው የእግዚአብሔር ባለጠግነት ቁሳዊ ነገር ነው። ስለዚህ ሰዎች ዛሬ የቸርችን ደጅ የሚረግጡት በሯን የሚያንኳኩት ምንም ፈልገው ነው? ምድራዊ ባለጠግነትን ፈልገው። ለምን? እግዚአብሔር እንደዛ ነው ፕሮጀክት የተደረገላቸው። ነገር ግን የምህረቱን የቸርነቱን ባለጠግነት ብንሰብክ ኃጢአተኞች ይሮጣሉ። ለሚጠሩት ሁሉ እግዚአብሔር ባለጠጋ ነው፣ ለማዳን በቂ ነው። ቁጥር 13 እንግዲህ ቁጥር 11 ላይ መጽሐፍ በእርሱ የሚያምን ሁሉ አያፍርም፣ የቁጣ ቀን አያሳስባችሁ ነው ያለው። ቁጥር 12 ውስጥ ደግሞ 3 ኃይለ ቃል ነገራቸው።
ልዩነት የለም አይደለም? አንዱ ጌታ የሁሉ ጌታ፣ ሰውን ደግሞ የሚጠሩትን ለማዳን ምንድነው? ባለጠጋ ነው። ቁጥር 13 የነዚህ ሁሉ ማሳረጊያ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። ማስረጃ ነው። ክብር ለእግዚአብሔር ይሁን። የጌታን ስም የሚጠራ ሁሉ ይድናልና። በጣም ነው የሚገርመው። ከብሉይ ኪዳን የተጠቀሰ ነው። ቁጥር 13 ኢዩኤል ምዕራፍ 2 ቁጥር 32 ላይ ታገኙታላችሁ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 እንዲህም ይሆናል ብሎ ነው ኢዩኤል የሚተነበየው፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። በብሉይ ኪዳን ዘመን እስራኤላውያን የእግዚአብሔርን ስም የሚጠራ ሁሉ እንደሚድን እርግጠኞች ናቸው። ይሄ በእነሱ ዘንድ ፖፑላር የሆነ ትምህርት ነው። እግዚአብሔርን ተጣሩት ትድናላችሁ ብለው ነው የሚያረጋግጡት፣ ያምናሉ በዚህ። እንግዲህ አሁን ኢዩኤል ምዕራፍ 2 ቁጥር 32 ላይ ማንን የሚጠራ ነው ያለው ኢዩኤል? እግዚአብሔርን። እዚህ ደግሞ ሮሜ 10:13 ላይ ጳውሎስ ማንን የሚጠራ ነው ያለው? የጌታን ስም። በጣም የሚገርም ሰው ነው። የመጽሐፍ ቅዱስ አጠቃቀሱ በጣም የሚገርም ነው። እናንተ እግዚአብሔር ነው የምትሉት፣ ኢየሱስ እግዚአብሔር ነው እያላቸው፣ ኢየሱስ አምላክ ነው መለኮት ነው እያላቸው፣ በእርሱ የሚያምን ሁሉ እንደማያፍር ምዕራፍ ቁጥር 14 በእርሱ የሚያምን ሁሉ እንደማያፍር መጽሐፍ ከመሰከረ፣ በእናንተና በሌሎች መካከል ልዩነት ከሌለ፣ አንዱ ጌታ የሁሉ ጌታ ከሆነ፣ ለሚጠሩት ሁሉ ደግሞ ለማዳን ባለጠጋ ከሆነ ስሙን ጥሩት ትድናላችሁ። as simple as this። ወንጌል እንዲህ ቀላል ነው። ሰማይ የተሰወረ ምድር የጠለቀ አይደለም። እንዲህ ቀላል ነው። ስሙን የሚጠራ ይድናል። ስሙን የሚጠራ እዚህ ጋር ስሙን የሚጠራ ሲል አሁን ልክ በጥልቅ ሐይቅ ውስጥ እየዋኛችሁ በሰውነታችሁ ውስጥ ያለውን ኃይል ሁሉ ጨርሳችሁ ነገር ግን በዋና እንደማትጨርሱት ሲገባችሁ ልትሞቱ ስለሆነ በከባድ ጩኸት ወይም ባላችሁ አቅም ሁሉ ለነፍስ አድን ጥሪ ስትጣሩ ማለት ነው። የጌታን ስም የሚጠራ ሲል ዝም ብሎ መንገድ ላይ ጠርቶ አይደለም፣ እጅ የሰጠ መዳን እንደማይችል በራሱ ብቻውን በቂ እንዳልሆነ የትኛውም የዚህ ምድር አቅም በእግዚአብሔር ፊት ጻድቅ አድርጎ ሊያቆመው ብቁ እንዳልሆነ ያመነ ሰው ነው የጌታን ስም የሚጠራው። ገብቷቸዋል? ሌላው ሁሉ በእግዚአብሔር ፊት አያቆመኝም፣ አንድ ስም ብቻ ያቆመኛል፣ የናዝሬቱ ኢየሱስ ብሎ የሚጠራ ነው በዚህ ስም የሚድነው። ለምን? የእግዚአብሔር ስም የጸና ግንብ ነው አይደል የተባለው? ከስም ሁሉ በላይ የሆነን ስም ሰጠው እኮ ይላል። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለምና። ማን ነው ያ ስም? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ስሙን የሚጠራ ሰው ይድናል። አሜን። ለመጽደቅ ፈልጎ ተራራ መውጣት አይጠበቅበትም። ለመጽደቅ ፈልጎ ሰውነቱን መተልተል አይጠበቅበትም። ለመጽደቅ ፈልጎ ድሆችን መርዳት፣ በጎ ስራ መስራት፣ እንደዚህ ያሉ ጣጣዎች ውስጥ መግባት አይጠበቅበትም። እነዚህ ሁሉ አያጸድቁኝም። አንድ ስም ግን ያጸድቀኛል። እንድታድነኝ እጠራሃለሁ ጌታ ሆይ ብሎ መጮህ። አሜን። ኢየሱስ ያድናል ምንለው ለዚህ ነው። ጳውሎስ እንግዲህ አስረን እንውጣ። ሮሜ ምዕራፍ 10 ከቁጥር 11 እስከ 13 ባለው ክፍል ውስጥ ቢያንስ 4 ነጥቦችን ነግሮናል። የመጀመሪያዎቹ 3ቱ በቅደም ተከተል ካየናቸው በኢየሱስ ክርስቶስ የሚያምን ሁሉ በፍርድ ቀን አያፍርም አይደለም? ዛሬም የማይነጥፍ ዛሬም የማይሰለች ትኩስ የሆነ የቤተ ክርስቲያን የወንጌል ብስራት ይሄ ነው። በኢየሱስ ክርስቶስ የሚያምን ሁሉ እግዚአብሔር ኃጢአትና ኃጢአተኛውም ላይ በሚፈርድበት በዚያ የቁጣ ቀን ምን አይሆንም? አያፍርም። ይሄ መጽሐፍ ቅዱስ የገባልን የተስፋ ቃል ነው፣ እርግጠኛ የምንሆንበት። ሁለተኛው ኢየሱስ ክርስቶስ የሁሉም ጌታ ነው፣ ደግሞም ለሁሉም ነው። የነገሌ ብቻ አይደለም። የስንቱ ነው? የሁሉ ነው። ሶስተኛው እግዚአብሔር ሰዎችን በኢየሱስ ክርስቶስ ለማዳን በቂና ባለጠጋ፣ ብቻውን በቂ ነው ለማዳን። አሜን። የእኛን እገዛ አያስፈልግም። አራተኛው እንግዲህ ትድኑ ዘንድ የጌታ ኢየሱስ ክርስቶስን ስም ምን አድርጉ? ጥሩ ነው። ሶስቱ ድነትን አስመልክቶ የእግዚአብሔር ዝግጅትና ተስፋዎች ናቸው። በቁጣ ቀን እንዳታፍሩ በልጄ በኢየሱስ ክርስቶስ እመኑ።
እኔ በክርስቶስ ኢየሱስ የሁላችሁ አምላክ እሆናለሁ። ደግሞ በልጁ በክርስቶስ ኢየሱስ የሚያምንን ሰው ለማዳን እኔ ባለጠጋ ነኝ አይደል ያለን እግዚአብሔር። እነኚህን ተስፋዎች ሰጥ። ከናንተ ግን የሚጠበቅ አንድ ነገር አለ። እንዳቃታችሁ እመኑ። ከዚያስ ለመዳን የጌታን ስም ጥሩ። ከዚያስ እኔ ለማዳን ባለጠጋ ነኝ። ክብር ለእግዚአብሔር ይሁን።